ሮሜ ምዕራፍ 5 ላይ እንደዚህ ይላል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መምጣትን አግኝተናልና በእግዚአብሔርም ክብርም ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንደሚያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን እሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይልቁንም ከታረቀን በኋላ በሕይወት እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። እንጸልያለን። እናመሰግንሃለን። በመካከላችን ያለህ አምላክ፣ ልጅነትን የሰጠህን አምላክ፣ ካንተ ጋር እንድንታረቅ ስራህን የሰራህ አንተ ብቻህን መኖር እየቻልክ እኛ ያስፈልግንህ አምላክ፣ ዛሬ በእውነትህ እንድታገኘን መንፈስ ቅዱስ ኢየሱስን እንድታከብረው እኔና ባሪያዎችህ በፊትህ አለንና ድካም ስንፍናችን በልጅህ ደም እንዲታጠብ ምሕረት እንዲገንልን መግባባት እንድንችል ካንተ ጋር መንፈስ ቅዱስ ውስጣችንን እንድትገዛው ለክርስቶስ የሚገባውን ክብር መስጠት እንድንችል ልባችን ባንተ እንዲያዝ እግዚአብሔር ሁሉ ላንተ ክብር እንዲሆን ይሄው እግዚአብሔር ጊዜውን ላንተ አሳልፈን እንሰጣለን። ክፉ በኢየሱስ ስም የታሰረ ይሁን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር እናመሰግናለን። በዚህ ተከታታይ ቀናቶች በዚህ ቃል ላይ በሮሜ 5 ላይ እንቆያለን እንደ ጌታ ፍቃድ ብዬ አስባለሁኝ። ከዚህ በፊት ሮሜ 7 እና 8 ከእግዚአብሔር መንፈስ ጋር አንጻር እንዴት ትግል እንደነበረብን በሚል መሰረት ተምረናል። ተከታታይ ነገር ዛሬ ደግሞ እና ቀጣዮቹ ቀናትን ደግሞ እዚሁ ምዕራፍ 5 ላይ እንቆያለን ማለት ነው፣ እግዚአብሔር ቢፈቅድ ማለት ነው። ሮሜ መጽሐፍ በጣም በጣም ታዋቂና አምስተኛ ወንጌል ተብሎ የሚነገርለት በጣም ስታነቡት ማያልቅ የእግዚአብሔር መንፈሳዊ ሀብት ያለበት መጽሐፍ ነው። ታላላቅ ሰዎች እነ አጉስቲን እነ ሉተር የዳኑበትና ከዚህ መገለጥን ያገኙበትና ሪፎርሜሽን ያመጡበት እነ ዊስሊ ትልልቅ ነገር ያዩበት መነጽራቸው አይናቸው የተከፈተበት መጽሐፍ ነው ይሄ መጽሐፍ። እና ይሄ መጽሐፍ የዶክትሪን መጽሐፍ ነው ይባላል። አንዱ ጎኑ ሁለት መልክ አለው። አንደኛው ዶክትሪናል የሆነ በጣም ሳውንድ የሆነ አስተምሮ የያዘ ነው ይሄ መልእክት። ሌላኛው ደግሞ በጣም ሮድማፕ ነው፣ የየዕለት ህይወታችንን ከኮንደምኔሽን ከኩነኔ ጀምሮ እስከ ግሎሪፊኬሽን እስከ ክብር ድረስ የያዘ ነው ይላል። በኩነኔ ይጀምራል፣ ከዛ መጽደቅን ይናገራል፣ ከዛ በኋላ ደግሞ እንደገና መቀደስን ዕለት መቀደስን ይናገራል። እንደገና ደግሞ የመጨረሻው ክብር ላይ ደግሞ ያሳርፈናል ማለት ነው ይሄ መጽሐፍ። ዛሬ እኔ ከዚህ ከሮድማፕ አንጻር ነው የምናገረው፣ ከዶክትሪኑ ብቻ ሳይሆን ሮድማፑ ላይ ዕለት አፕሊኬሽን የምንሰራው የተደረግንበትን እውነት እንዴት ነው የምናውቀው በሚለው መሰረት ነው ማለት ነው የምንማረው። በጣም የሚገርማችሁ ነገር ጳውሎስ በሮሜ ላይ ራሱን ያስተዋውቃል። የእግዚአብሔር የክርስቶስ ባሪያ ነኝ ብሎ ትህትናውን ለክርስቶስ የተሰጠለትን ማንነቱን በመጀመሪያ እሱም በመናገር ይጀምርና ቁጥር 2 ላይ ስለሚናገረው መልእክት እነሱ ጋር መምጣት የፈለገበት ጊዜ ነበረ።
እዚሁ ከቁጥር 3 ጀምሮ ያብራራዋል። ግን አልቻለም፣ እነሱን ማግኘት አልቻለም፣ ወደ እነሱ ጋር መሄድ አልቻለም። ነገር ግን ናፍቆት አለው። ሊያስተምራቸው ይፈልጋል፣ ሊናገራቸው ይፈልጋል። በልቡ የያዘው ነገር አለ። ያ ደግሞ በልቡ የያዘው ወንጌል ነው። ስለዚህ ይህንን ወንጌል ምን ይለዋል? ወንጌልን ስቴትመንት አድርጎ ይሰጣቸዋል። ምንድነው? ቁጥር 3 ላይ ባነበው ደስ ይለኛል። እንደዚህ ይላል፣ ወንጌሉም ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠ ስለ ኢየሱስ ክርስቶስ ነው ይላል። ወንጌል ይልና ምንድነው ወንጌል ሲል ስለ ልጁ በሥጋ ስለመገለጡ ከዳዊት ዘር ስለመምጣቱ በቅድስና መንፈስ ከሙታን ስለመነሳቱ የእግዚአብሔር ልጅ ስለመሆኑና በኃይል ስለመገለጡ ስለ ኢየሱስ ክርስቶስ ነው ብሎ ወንጌልን ይናገራል። ወንጌል ይሄ ብቻ ነው፣ ወንጌል ስለ ኢየሱስ ክርስቶስ ነው የሚናገረው ብሎ የወንጌልን እውነት እዚህ ቦታ ላይ በአንድ ቁጥር ውስጥ አስቀምጦልን እንመለከታለን። በጣም የሚገርመው ነገር ስለ ወንጌል እንደማያፍር ይነግራቸዋል። ከነሱ ጋር ያለውን ናፍቆት ይነግራቸውና በቀጥታ ወደ አሕዛብ ይመጣና በዚህ ዓለም ላይ ያሉ ከአይሁድ ውጭ ያሉትን አሕዛብን አድሬስ ያደርጋል። መጽሐፉ የሚገርማችሁ ነገር አይሁድንና አሕዛብን የት ደረጃ ላይ እንዳሉ ፓራራል በማስቀመጥ እነሱ በኃጢአት ውስጥ እንዳሉ በኩነኔ ነው የሚጀምረው። የት ቦታ እንዳሉ ከምዕራፍ 1 ቁጥር 18 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ ስትመለከቱ ሰዎች ህመማቸውን ይነግራቸዋል። ታመን ነበረ፣ በሚገድል በሽታ ተይዘን ነበረ። ያ የሚገድለው በሽታ ደግሞ ኃጢአት ይባላል። ስለዚህ በእግዚአብሔር ኃጢአተኞች ስለሆንን በእግዚአብሔር ቁጣ ውስጥ ነን ያለነው። ጃጅመንት አለብን፣ ፍርድ አለብን። እግዚአብሔር ተቆጥቶናል፣ ተጣልተናል፣ ከእግዚአብሔር ጋር ጸብ ውስጥ ነን ያለነው፣ ያለ እግዚአብሔር ነው ያለነው እያለ የአሕዛብን ኃጢአት ይደረድራል። ከቁጥር 18 ጀምሮ 3 መሰረታዊ ነገሮች የአሕዛብን ኃጢአት ያነሳል ማለት ነው። አሕዛብ ማለት እንደምናውቀው ከክርስቶስ ውጭ የሆነውን እኛን ከአይሁዳን ውጭ የሆነውን እኛን ማለት ነው። አንደኛው ቁጥር 24 ላይ እንደዚህ ብሎ ይናገራል። ለርኩሰት አስረከባቸው። የጾታ ብልግና ርኩሰትን በማሳት ነው። ምን ብሏቸዋል? ለርኩሰት አሳልፎ ሰጥቷቸዋል ይላል። ለምን? ስለረከሱ፣ ሴሰኞች ስለሆኑ። ሁለተኛው ለምኞት አስረክቧቸዋል፣ ሰጥቷቸዋል፣ አሳልፎ ሰጥቷቸዋል ብሎ ይናገራል። ቁጥር 26 ላይ ተፈጥሯዊ ያልሆነ የጾታ ግንኙነት፣ ግብረ ሰዶም፣ ወንድና ወንድ ሴትና ሴት ሆነው ያልተገባ ነገር እያደረጉ ስለሆነ እግዚአብሔር አሳልፎ ሰጥቷቸዋል ይላል። እንደውም እንደሚል ታውቃላችሁ? እግዚአብሔርን እያወቁት የሚገባውን ክብር ስላልሰጡት ነው የሚለው። የሚገባውን ምስጋና ስላልሰጡት፣ በፈጣሪ ፋንታ ፍጥርን ስላመለኩ፣ ከዚህ የተነሳ እግዚአብሔር ለራሳቸው ምኞትና ሴሰኝነት አሳልፎ ሰጥቷቸዋል። ማንን? አሕዛብን። ከዛስ ሶስተኛው ቁጥር 28 ነው። ለማይረባ፣ ከዚህ የተነሳ ለማይረባ አይምሮ ታልፈው የተሰጡ ናቸው ይላል። ለርኩሰት፣ ለክፉ ምኞት፣ ለማይረባ አይምሮ ታልፈው ተሰጥተዋል። ጸጸት የለባቸውም። እንደውም ምን ይላል ሲደመድመው እዛ ምዕራፍ 1 ላይ ምን ይላል? እነሱ ማድረግ ብቻ አይደለም እነኚህ የሚያደርጉትን ሁሉ ያበረታቷቸዋል ይላል። ያበረታቷቸዋል። ስለዚህ አሕዛቦች ምንድናቸው? ታመዋል። በምን? በሚገድል በሽታ። ያ በሽታ ምንድነው? ኃጢአት። ስለዚህ ከእግዚአብሔር ጋር በኃጢአት ምክንያት ምን ብለዋል? ተጣልተዋል። ስለዚህ እርቅ ያስፈልጋል ነው የሚለው። ምዕራፍ 2 በጣም የሚገርመው ነገር አሕዛብን እግዚአብሔርን እያወቁ ባለማወቃቸው አይደለም፣ እያወቁ የሚገባውን ክብር ስላልሰጡት ነው ለዚህ ታልፎ የተሰጡት ብሎ ስለ ሕሊና ሕግ፣ ስለ ተፈጥሮ፣ እግዚአብሔር በተፈጥሮ ውስጥ እንዴት እንደተናገራቸው ይናገራል። ከዛ ወደ አይሁድ ደግሞ ምዕራፍ 2 ይመጣና አይሁዶች እየተኮራሩ ባለበት ሰዓት ላይ ሕግ የኛ ነው፣
እግዚአብሔር የኛ ነው፣ እኛ እስራኤላውያን ነን፣ እኛ የአብርሃም ዘር ነን ሲሉ እናንተም ብሎ ደግሞ የነሱንም ኃጢአት ፍንትው አድርጎ በሕግ ስላልፈጸሙ አንተ ሕግ አውቃለሁ የምትል ሕግን የማትፈጽም ከሆንክ በእግዚአብሔር ፍርድ ስር ነህ ያለው፣ አንተም ኃጢአት እየሰራህ ነህ እያለ የአይሁዳዮችን ደግሞ ገበና እያጋለጠ መታመማቸውን እየነገረ አልታመምንም we are okay ሲሉ ኖ ታማችኋል ይላቸዋል። አሟችኋል፣ እናንተንም የሚገድል በሽታ ይዟችኋል፣ ህመምተኛ ናችሁ። ስለዚህ ቁጣ አለ፣ ሕግን ካላደረጋችሁ ቁጣ አለ ብሎ ስለ በሽታቸው ምዕራፍ 2 ደግሞ ሲያብራራ የሚገርማችሁ ነገር ይናገራቸዋል። ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ በጣም በሚገርማችሁ ነገር ሄዳችሁ አንብቡት ቤታችሁ። ስለ ኃጢአታቸው ይናገራል። ሁሉ ኃጢአትን ሰርተዋል ይላል። የእግዚአብሔር ክብር ምን ብሏቸዋል ይላል? ጎሏቸዋል ይላል። ስለ ህመማቸው ይነግራቸዋል። በስነ ጤና መልክ ባስቀምጥላችሁ ምንድናቸው ነው? ታማችኋል፣ የያዛችሁ በሽታ የሚገድል በሽታ ነው፣ ልትሞቱ ነው፣ ከሞታችሁ በኋላ ደግሞ የምትገቡበት በጣም ፍርድ ነው፣ ፍርድ አለባችሁ፣ በፍርዳችሁ ምክንያት ነው የታመማችሁት ደግሞ በሚገድል በሽታ ነው ይላቸዋል። ከዛ በኋላ ግን ምዕራፍ 3 ከቁጥር 21 ጀምሮ ፈውሱ ይሄ ነው ይላቸዋል። ይሄው መዳኛው መንገድ ይላቸዋል። አሁን እግዚአብሔር መዳኛ መንገድ አስቀምጧል ነው የሚላቸው። አሁን ልትድኑ ትችላላችሁ ነው የሚላቸው። ኃጢአተኞች ናችሁ? አዎ። እናንተ ያለ ሕግ ሆናችሁ ኃጢአትን የምትሰሩ ያለ ሕግ ይፈረድባችኋል። እናንተ አይሁዳውያኖች በሕግ ኃጢአትን እየሰራችሁ ካላችሁ በሕግ ይፈረድባችኋል። ስለዚህ ሁለታችሁም ምንድናችሁ? አሕዛብም አይሁድም ምንድናችሁ? በኃጢአት ናችሁ ያላችሁ። ከእግዚአብሔር ጋር ተጣልታችኋል። በፍርድ ፊት ናችሁ ያላችሁ። እግዚአብሔር በእናንተ ተቆጥቷል። ለምን? እሱን የሚያሟላ ጤንነት፣ መንፈሳዊ ጤንነት ስለሌላችሁ። እና ጳውሎስ ምንድነው የሚያደርገው ታዲያ? ምዕራፍ 3 ላይ መድኃኒቱ ይሄ ነው፣ እግዚአብሔር አዲስ መድኃኒት ፍቱ መድኃኒት አምጥቷል ብሎ ነው የሚነግራቸው። የእግዚአብሔር ቤተሰቦች ጳውሎስ ለምንድነው በኩነኔ የጀመረውና ክብር ላይ የሚያበቃው ስትሉ፣ የእግዚአብሔር ቤተሰቦች ህመምን ያላወቀ ለጤና ቫልዩ አይሰጥም። መራብን ያላወቀ ለመጥገብ ቫልዩ አይሰጥም ካረሳው በስተቀር። አንዳንድ ጊዜ ወገኖቼ መቸገርን ስታቁ መረዳት ማግኘት ምን እንደሆነ ቫልዩ ትሰጡታላችሁ። መቸገርን ካላወቃችሁ ባገኛችሁበት ሰዓት ላይ ቫልዩ አትሰጡትም። ከየት እንደመጣ ምን እንደመጣ ሁሉ ነገር ሰላም ይመስለናል። መታመምን ያወቁ ሰዎች መዳን፣ ጤንነት ምን እንደሆነ ያውቁታል። ያልታመሙ ሰዎች ግን ስለ ጤናቸው ብዙ ቫልዩ አይሰጡም። አንድ የታመመን ሰውና አንድ ጤነኛን ሰው አስቀምጣችሁ ስለ ጤንነት ቫልዩ ስጥ አመስግን ብትሉት አይገባውም። ያኛው አቃለው ስንት ዘመን ያከኩትን ስንት ዘመን ችግር ውስጥ የገባውትን ይላቸዋል። ስለ ድህነት የሚያመሰግኑ ሰዎች ድህነትን ያወቁ ሰዎች ናቸው። ድሃ ሆነ ስታቅ ለድሃ ትራራለህ። ታመ ስታቅ ጤንነት ምን እንደሆነ ይገባሃል። የሰው ባህሪ ነው ይሄ። ስለዚህ ጳውሎስ መጀመሪያ ላይ ምንድነው ያደረጋቸው? ታማችኋል፣ ፍርድ ላይ ናችሁ፣ ከእግዚአብሔር ጋር እየተጣላችሁ ነው፣ የእግዚአብሔር ቁጣ በእናንተ ላይ ነው፣ መጨረሻችሁ ገሃነም ነው። ማንም ሰው የእግዚአብሔርን ጽድቅ ማሟላት አይችልም። ከስታንዳርዱ በታች ናችሁ። እግዚአብሔር በእናንተ ላይ ተቆጥቷል ነው የሚለው። ከዛስ በኋላ ምዕራፍ 3 ቁጥር 21 ሄደን እናንብብ። እሱን ቃል በቃል ማንበብ ስለምፈልግ ነው። የመጀመሪያው ቁጥር 21 እና 22 ላይ ጽድቅ ተገለጠ ይላል። የሰው ጽድቅ አብቅቷል። ጽድቅ ራሱ ምን አለ? ተገለጠ ይላል። ስለዚህ ክርስትና በተገለጠ ጽድቅ ላይ የተመሰረተ ነው ማለት ነው። ሃይማኖት አይደለም። የእግዚአብሔር ቁጣ በኃጢአተኝነት ላይ ተገልጦ ነበር ከዚህ በፊት።
ኃጢአተኞች ላይ ተገልጧል። የእግዚአብሔር ቁጣ ተገልጧል። ጃጅመንት ፍርድ ተገልጧል። ወገኖቼ አሁን ጳውሎስ በአዲስ ኪዳን ምንድነው እያለ ያለው? የእግዚአብሔር ጽድቅ ተገለጠ እያለ እያስተማራቸው። አሁን ግን የእግዚአብሔር ጽድቅ በምን ይላል? በእምነት በስራ አይደለም ወገኖቼ፣ በስራ አይደለም። ሕጉ ስራና ጽድቅ ይላል፣ ስራና አሳየኝ ይላል። የሚገርመው ነገር አዲስ ኪዳን የተገለጠው ጽድቅ ግን እመንና ጽድቅ ይላል። ስለዚህ ጽድቅን ከእምነት ጋር ያያይዟል። ጽድቅን ከስራ ጋር ያፋታና ጽድቅን ከእምነት ጋር ያገናኛል። ስለዚህ ፈውሱ ጽድቅ ነው። የሚፈወሰው ደግሞ መንገዱ ደግሞ እምነት ነው። በመስራት አይደለም፣ ሰርታ አይደለም የምትጸድቀው። ለምን? ሰው ሰርቶ መጽደቅ ስላልቻለ ወገኖቼ። ስለዚህ ስርየት አደረገ ይላል። የእግዚአብሔር ቁጣ የማስወገድ ትርጉሙ እንዳለው ስርየት በክርስቶስ መስዋዕትነት እግዚአብሔር ራሱን ለፍትህ ምን ብሏል? ፍትህን አሟልቷል። እግዚአብሔር ፍትህ ይፈልግ ነበር። ያንን ፍትህ ለማሟላት የሰው ልጆች መቅጣት ነበረበት፣ መፍረድ ነበረበት። የፍትህ ስሜቱ የፍትህ ማንነቱ እግዚአብሔር እንዲረካ ከፈለገ ምን ማድረግ አለበት? መቆጣት አለበት፣ መፍረድ አለበት። ያንን ፍርድ ማናይ ያንን ቁጣ ማን ላይ ያደረገ? ክርስቶስ ላይ ያደረገ። ስለዚህ እግዚአብሔር አምላክ አሁን በፍትህ ረክታ። ለምንድን ነው የረካው ስትሉ ስለ ኃጢአት የተቆረሰው ልጁ ላይ ቁጣውን በማፍሰስ ማለት ነው። ስለኛ ምትክ ሆኖ በሞተው ጌታ ላይ ምን አድርጓል ማለት ነው? እግዚአብሔር ቁጣውን አፍስሷል ማለት ነው። ስለዚህ ቁጣው ረክቷል እግዚአብሔር። አሁን ግን ይላል ቁጥር 21 እና 25 ምዕራፍ 3 አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ማን የመሰከረለት? ሕግና ነቢያት። ተመልከቱ። ስለዚህ ጽድቅ ሕግና ነቢያት ሲናገሩ ነበር። ይሄ ጽድቅ ተስፋ ነበረ፣ ይነገር ነበር፣ በንግግር ነበር። አካል የለበሰው መቼ ነው ስትሉ በሰማይ መጥቶ ክርስቶስ ለሰው ልጆች በተሰቀለበት ጊዜ እግዚአብሔር አምላክ ልጁን መስዋዕት አድርጎ በመሰጠበት ሰዓት ላይ ምን ሆነ ማለት ነው? ፉልፊልድ ሆነ። ክብር ለኢየሱስ ይሁን። ይህ የእግዚአብሔር ጽድቅ ይላል ቁጥር 22 ላይ ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። በቃ አለቀ። 16 ነጥብ። ሰው የሚድነው ክርስቶስን በማመን ነው። ሰው የሚጸድቀው ክርስቶስን በማመን ነው። ለምን? ሰው ልጅ በስራው የእግዚአብሔርን ጽድቅ ማሟላት አልቻለም። የእግዚአብሔርን ስታንዳርድ መንካት አልቻለም። የእግዚአብሔርን ቁጣ ማብረድ አልቻለም። ስለዚህ ማን ይህንን ያደረገው? ልጁ ኢየሱስ ክርስቶስ። ማንን ሆኖ? እኔንና አንተን ሆኖ፣ እኔንና አንቺን ሆኖ። ምን ሆኖ? ምትክ ሆኖ። ስለዚህ ቁጥር 2 ይህንን ነው የሚለው፣ በማመን ልዩነት የለም ይላል። በማንና በማ? በአሕዛብና በአይሁድ መካከል። ምክንያቱም ሁሉም ኃጢአት ሰርተዋል፣ የማ ክብር ጎድሏቸዋል? የእግዚአብሔር ክብር ጎድሏቸዋል። ልዩነት የለም። ቤት በሁሉም በሰው ዘር ሁሉ፣ በአይሁድም ሕግ በሚያስተዳድረው አይሁድም፣ ሕግ በሌላቸው በህሊና በሚመሩ አሕዛብም መካከል ልዩነት የለም። በምንድነው ልዩነት የለም? ሁሉም ኃጢአት ሰርተዋል። የማ ክብር ጎድሏቸዋል? የእግዚአብሔር ክብር ጎድሏቸዋል። እግዚአብሔርን አጥተውታል፣ ተጣልተዋል፣ በፍርድ ናቸው ያለው። እግዚአብሔር በእነሱ ላይ ተቆጥቷል። ጸበኛ ነን በርን። በጣም የሚገርማችሁ ነገር ጸባችን ዝም ብሎ ጸብ አይደለም፣ የምር ነው። እግዚአብሔርን የሚያቀል ነው። እግዚአብሔርን የሚሳደብ ነው። እግዚአብሔርን እምቢ የሚል እልከኝነት ያለበት ነው ጸባችን። እንዲሁ ዝም ብሎ አይነት ጸብ አይደለም። ፍርዱ የመጨረሻ ፍርዱ ገሃነብ ነው። የእግዚአብሔር ቁጣ ነው። ስለዚህ ተጣልተናል። ከማጋ ተጣልተን ነበር? ከማጋ ከእግዚአብሔር ጋር በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ምን ይላሉ? ይጸድቃሉ። ምን? እንዲያው ያለምንም መንጠራራት፣ ያለምንም አስተዋጽኦ፣
ማንም በማመን ክርስቶስን በማመን ማን ነው እግዚአብሔር አምላክ በማን ረካ? በክርስቶስ መስዋዕትነት ረካ። የእግዚአብሔርን ጽድቅ ማን አሟላ? ክርስቶስ አሟላ። ስለዚህ አሟላውን በመቀበል ያሟላውን በማመን በእግዚአብሔር ፊት መቆም የምንችልበትን ጸጋ ተቀበልን፣ ሞገስ ተቀበልን፣ ድፍረት ተቀበልን። የእግዚአብሔር ቤት መልካችን የኛ አይደለም። እግዚአብሔር እኔን ማየት አቆመ፣ ልጁን ማየት ጀመረ። በልጁ ውስጥ እኔን ያየኝ ጀመረ። ልጁ በመስዋዕትነት የከፈለውን ዋጋ እንደኔ አድርጎ ቆጠረልኝ። ጽድቅ ሆኖ ተቆጠረልን። የማጽድቅ የክርስቶስ ጽድቅ ሆነን አይደለም፣ ተቆጥሮልን ነው፣ ተሰጥቶን ነው። የኛ አይደለም፣ ሪዋርድ አይደለም። የእግዚአብሔር ቤተሰብ ጽድቃችን ሪዋርድ አይደለም። ጽድቃችን ወገኖችን ሪተርን አይደለም። የእግዚአብሔር ቤተሰቦች ጽድቃችን ደሞዝ አይደለም፣ እንዳትሳሳቱ። ጽድቃችን ችሮታ እንዲሁ የተሰጠን ስጦታ ነው፣ ምንም ሳናደርግ። የእግዚአብሔር ቤተሰቦች ያለ ምንም አስተዋጽኦ ምን ሆነ? ተቆጠረልኝ። የማጽድቅ የክርስቶስ ክርስቶስ የሰራውን ስራ በማመኔ እሱ ለኔ ሞቶ ተነስቷል በማለቴ እግዚአብሔር ምን አደረገ? የሱን ጽድቅ ለኔ ሰጠኝ። ከዛ እንደዚህ ይላል ቁጥር 25 ላይ በደሙ በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። ይህም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው ይላል። ምን ይላል? በደሙ መስተሰሪያ ያዘጋጅቷል። በማ? በክርስቶስ ደም። እና ለምንድን ነው ያዘጋጀው ስትሉት ጽድቁን ለማሳየት፣ ቅድስናውን ለማሳየት። ስለዚህ እግዚአብሔር ተቆጥቷል። አዎ። በማ ላይ? በልጁ ላይ። የእግዚአብሔር ፍትህ ረክቷል። አዎ። በማ? በክርስቶስ። እግዚአብሔር ከቁጣው አርፏል። ማ ላይ? ክርስቶስ ላይ። ክብር ለኢየሱስ ይሁን። ስለዚህ ይህንን ምዕራፍ 4 ላይ እንደዚህ ይላል። አይ ይልና ይሄ ጽድቅ የተገኘው ግን እንዲሁ አይደለም በእምነት ነው ብሎ አብርሃምን እና ዳዊትን ያመጣና አብርሃም የሁለታችንንም ውክልና ይዟል። የአሕዛብንም የአይሁድንም ውክልና ይዟል። የአሕዛብም በስጋ በመንፈስ በክርስቶስ በኩል አባት ነው፣ በእምነት በኩል አባት ነው፣ ምሳሌ ነው። ለአይሁድም ደግሞ በስጋ ምንድነው? ምሳሌ ነው። አብርሃም በስራ አልጸደቀም። አብርሃም ሕግ ከመምጣቱ በፊት እግዚአብሔርን በማመን ጸድቋል። ስለዚህ አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት የተባለው በማመን በመጽደቁ ነው። ስለዚህ ሁላችንም እናንተ በዘር የሆናችሁ አይሁዳኖችም እናንተ ዓለም አሕዛብም በአብርሃም በኩል የምታዩት እውነት በማመን መጽደቅ ነው። ስለዚህ የእምነት የጽድቅ መንገዱ ማግኛው መቀበያው ምንድነው ሲል እምነት ነው ብሎ ይናገራል። ምዕራፍ 1 አሕዛብን ይኮንናል። ምዕራፍ 2 አይሁድን ይኮንናል። ፍርድ አለ፣ ቁጣ አለ፣ ተጣልተናል ከእግዚአብሔር ጋር ይላል። ምዕራፍ 3 በጣም የሁለቱንም ያጎላና ማንም ሰው በእግዚአብሔር ፊት ሁሉ ክብር ጎድሎታል፣ ኃጢአተኛ ነው ይልና ግን መፍትሄውን ደግሞ ምዕራፍ 3 ላይ ይጀምራል። በክርስቶስ የመጣ ጽድቅ ተገኝቷል። እግዚአብሔር ረክቷል። እግዚአብሔር ምሕረት አድርጓል። እግዚአብሔር ከቁጣው አርፏል። እግዚአብሔር ጸበኞች ነበርን፣ ከእግዚአብሔር ጋር ታርቀናል ብሎ ይናገራል። ምዕራፍ 5 ወደ ዋናው ነገር እንግባ። በጣም የሚገርማችሁ ነገር ምዕራፍ 5 ላይ የመጽደቅን በረከቶች ነው የሚናገረው። እንደ ሰንሰለት 6 ነገሮችን ይናገራል። በመጽደቅ ያገኘነውን በረከቶች ጸድቀናል። አዎ። ከእግዚአብሔር ጋር ታርቀናል። አዎ። እና ምንድነው ታዲያ የመጀመሪያው ነገር? የእግዚአብሔር ቃል ቁጥር 1 ላይ እንደዚህ ብሎ ይናገራል። ከእግዚአብሔር ጋር ሰላም ይሁንላችሁ። እንግዲህ በእምነት ከጸደቅን። በምን ጸደቅን? በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔርም ክብር ተስፋ እንመካለን። ምን ይላል? በጌታችን በኢየሱስ ክርስቶስ ሰላም አግኝተናል። ሃሌሉያ። ሰላም ሆነ
ብለናል። ከማጋ ከእግዚአብሔር ጋር መቼ? መጀመሪያስ ምን ብለናል? ተጣልተን ነበር ከእግዚአብሔር ጋር። የእግዚአብሔር ቤተሰቦች ጸበኛ ነበርን። እግዚአብሔር አዝኖብን ነበረ። እግዚአብሔር ሊፈርድብን ነበረ። እግዚአብሔር ተቆጥቶን ነበረ። አሁን ክርስቶስ መጣና እኛና እግዚአብሔርን አስታረቀን። በእግዚአብሔርና በእኛ መካከል ሰላም ተፈጠረ ነው የሚለን የመጀመሪያው ቤኔፊት። ክብር ለኢየሱስ ይሁን። ሰው ከእግዚአብሔር ጋር ተጣልቷል። እግዚአብሔር ተበድሏል። ስለዚህ ተቆጥቷል። በሰው ልጅና ቁጣና ፍርድ ተወስኗል። እርቅ የሚመጣው የሚገርማችሁ ከሰው ፍላጎት ተነስቶ አይደለም። እርቁ የተነሳው ከእግዚአብሔር ልብ ነው። እግዚአብሔር ነው የፈለገው። ለመታረቅ መንገድ ያዘጋጀው ራሱ እግዚአብሔር ነው። አይገርምም? ለመታረቅ የወደደው እግዚአብሔር ነው። ተመልከቱ፣ እስከ ዛሬ ድረስ የክርስትና ትልቁ መሰረት መልህቁ እርቅ የጀመረበት ቦታ ነው። እርቅ ከሰው ቢጀምር እኔ ስንት ተጣልተናል፣ ስንት ዕቃ ፈረሰ በሚል ጨዋታ እርቅ መለዋወጥ ከሌለበት ሃሌሉያ ሃሌሉያ አሜን። ሙዲ ካልሆነ ሲመቸው የሚወድ ሳይመቸው የሚጠላ ካልሆነ በስብናው መቀያየር ከሌለበት መሰረታዊ የሆነ ማንነት ያለው እግዚአብሔር ራሱ ምን አለ? መታረቅ አለብኝ አለ። የእርቁን ኢኒሺዬቲቭ የወሰደው እሱ ነው። መንገዱን የሚያዘጋጀው እሱ ነው። ወደ እርቅ የጠራው እሱ ነው። ጥሪው ከእግዚአብሔር። የክርስትና ጋራንቲ እዚህ ላይ ነው። እግዚአብሔር ቤተሰቦች ዋስትናው እዚህ ነው። ለምን? ማናችንም እዚህ ቤት ውስጥ የተቀመጠን ሰዎች ማናችንም ከእግዚአብሔር ጋር ለመታረቅ ያደረግነው መስተዋጽኦ የለም። ቢኖርም አይሰራም። ማሟላት አንችልም። ራሱ እግዚአብሔር ነው። ከባድ ጸብ ነበረ። ተቆጥቶ ነበረ። ተመልከቱ። በጣም የሚገርመው ሁለተኛው ነገር ደግሞ ምን እንደሆነ ታውቃላችሁ? እሱ ኢኒሺዬቲቭን መውሰዱ ብቻ አይደለም። እሱ ያለኛ መኖር ይችላል። ያለ ሰው መኖር ይችላል። እኛ ያለኛ መኖር ስላልቻለን ያለ መኖር ማስገደጃ አይደለም። አንዳንዴ ምን ይሆናል? አልፈልገውም ግን ያለሱ አልኖርም የሚባል ነገር አለ። ገብቷችኋል? እግዚአብሔር አምላክ ሳይፈልገን ያለኛ መኖር አይደለም። እግዚአብሔር ብቻውን ራሱን ወክሎ ማንነቱን ያለማንም ድጋፍ መኖር የሚችል አምላክ ነው። እኛንን መኖር ማንችለው። ስለዚህ ዋስትናው ደግሞ ምንድነው? ብቻውን መኖር የሚችል አምላክ ፍቅር። ለዚህ ነው በኋላ ላይ ሌላ ጊዜ እናየዋለን። ገና ኃጢአተኞች ሳለን ነው የሚለው። ተጣልተን ሳለን ኢኒሺዬቲቭን ወስዶ የማይለዋወጥ እግዚአብሔር ምን አለ? እንታረቅ አለ። ሰላም እንፍጠር አለ። የእግዚአብሔር ቤተሰቦች፣ ስለዚህ የተሰጠው ሰላም የመጣው ሰላም ህጋዊ ነው፣ ስሜታዊ አይደለም። ይህንን ማወቅ አለብን። ህጋዊ ሰላም ነው የተደረገው። በህግ የታሰረ ነው። በቃል ኪዳን የታሰረ ሰላም ነው የተደረገው በእኛና በእግዚአብሔር መካከል። የስሜት ጉዳይ አይደለም። ጊዜያዊ ጉዳይ አይደለም። እንካ በእንካ ላይ የተመሰረተ አይደለም። አንኮንዲሽናል ነው፣ ኮንዲሽናል አይደለም። በክርስቶስ እስከ ገባን ድረስ እግዚአብሔር ፍጹም እኛን ለመውደድ ራሱን ሰጥቷል። መንገድ አዘጋጅቷል። እርቅን አዘጋጅቷል። ልጁን ኢየሱስ ክርስቶስ ስለኛ ገሎታል። ይሄ ነው ክርስትና የሚያስተምረን። የእግዚአብሔር ቤተሰቦች በጣም የሚገርማችሁ ነገር ኃጢአተኞች በእግዚአብሔር ላይ ጠላትነት እንዳላቸው ቆላስይስ ምዕራፍ 1 ቁጥር 21 ላይ ይነገራል። እግዚአብሔር ግን በክርስቶስ በኩል ሰላምን ፈጠረ፣ እንታረቅ አለ። በየቤታችን ኢንዲቪጁዋል መጥቶ የእግዚአብሔር ቤተሰቦች ኢንዲቪጁዋል መጥቶ በከሌ በኩል አይደለም፣ በሚስቴ በኩል አይደለም፣ በአባቴ በኩል አይደለም፣ ቀጥታ መጥቶ ከኔ ጋር እርቅ ፈጠረ። ይሄ እርቅ ሰላም ሲፈጠር እግዚአብሔር ኃጢአታችንን ባለመቁጠር ነው። አላቀውም ኃጢአታቸውን አለ። የባለፈው በደልህን አላውቀውም አለ። አስታውሰዋለሁ አለ። ይኸውላችሁ ይቅርታ ሪከርድ ያደርጋል፣ ምህረት ግን ዲሌት ነው የሚያደርገው።
ለዚህ ነው ብዙ ጊዜ በባልና ሚስት መካከል በእኛ መካከል ይቅርታ ስናደርግ ሪከርድ አድርገን ነው ይቅርታ የምናደርገው። ስለዚህ አንድ ቀን ስንጣላ ከመዝገብ ቤት እናውጣለን። አንተ የወለድኩ ለታ ሳትገኝ አንተ አንቺ ተባብለን የምንወጣው እሷ ብለን የምንመዛው ሪከርድ አድርገን ነው። ምህረት ግን ዲሌት ነው የሚያደርገው። በክርስቶስ ደም የከብትና የፍየልና የበግ ደም ኃጢአትን ይሸፍናል፣ ይከድናል፣ ማስወገድ አይችልም። የክርስቶስ ደም ግን ሕያው ስለሆነ ኃጢአትን ሙሉ ለሙሉ ነው ምን ያደረገው? ያስወገደው። በክርስቶስ ንጹህ ነን፣ በክርስቶስ ጸድቀናል፣ በክርስቶስ ተቀባይነትን አግኝተናል። ክርስትና እዚህ ድረስ ነው ወገኖቼ። ይህ አይምሮ አይቀበልም። እኛ አድርጉ ተብለን አድርጉና ዳኑ አልተባልንም። እመኑና ዳኑን የተባልነው የክርስትና ቅለቱ እዚህ ጋር ነው። አምነን ነው ምንሰራው እንጂ ለመዳን አንሰራም ጽድቅን ወገኖቼ። ስለዚህ ኃጢአታችንን አልቆጠረብንም። እግዚአብሔር የሰውን ኃጢአት የማይቆጥርበት ምክንያቱ እርሱ ቅድስና ችላ ስላለ አይደለም። የራሱን ቅድስና ችላ ስላለ አይደለም ያልቆጠረብን። ይልቁን ፍጹም የሆነውን ፍትህ ስላገኘ ነው። በክርስቶስ መስዋዕትነት መርካቱ የእኛን በደል እንዲተው እንዳይቆጥር አደረገው። በቃኝ አለ። ይሄ ሙሉ ነው መስዋዕቱ አለ። ለኔ ፍትህ፣ ለኔ ጽድቅ፣ ለኔ ቅድስና ሙሉ ዋጋ ተከፍሏል አለ። አየህ ወንድም፣ ክርስቶስ የሆነ ፐርሰንቴጅ ከፍሎ ሌላውን አንተ አሟልተህ አይደለም የምትገባው። አንዳንድ ሰዎች እንዲህ ይሰማቸዋል። አይ ይሄንን ኃጢአቴን ወስዷል ይሄኛው ግን ይቀረኛል ብለን ኖ እግዚአብሔር ኃጢአታችንን ያልቆጠረብን በክርስቶስ መስዋዕት በመርካቱ ምክንያት ነው። የክርስቶስ መስዋዕት ሙሉ ብቁ ሆኖ አግኝቶታል እግዚአብሔር። ስለዚህ ሌላ መስዋዕት አላስፈለገውም። ስለዚህ ሙሉ በሆነ መስዋዕት እግዚአብሔር አምላክ እኛን መቀበል ፈለገ። ኃጢአታችንን አልቆጥርባቸውም፣ ለሱ ተከፍሏል ሙሉ መስዋዕት። ከእንግዲህ ወዲያ ከሱ አልፈልግም አለ። እሱ መስዋዕት የከፈለለትን ልጄን ካመነ እኔ ልጅ አድርጌ እቀበለዋለሁ አለ እግዚአብሔር። ይሄ የእርቁ ቦታ ነው፣ የሰላሙ ቦታ ነው። ሰላም ለእናንተ ይሁን ሲባል ወገኖቼ ዝም ብሎ ሰላም አይደለም፣ የተከፈለ ዋጋ አለ። ሰላም ለመስጠት እግዚአብሔር ልጁን መስዋዕት አድርጓል። ለሰላም ተከፍሏል። ለሰላም ክርስቶስ ሞቷል። ለሰላም እግዚአብሔር ልጁን ገሏል። በሱና በእኛ መካከል ያለውን ሰላም ለመመስረት ዋጋ ተከፍሏል። እኛ በነፃ ገብተንበታል፣ ግን ስለተከፈለልን ነው። አንዳንድ ጊዜ እኛ በነፃ ስለገባን ክርስትና እናቀሏል። ኖ እኔ ወንድም አንተን ወክሎ አንተን የሚመስል የከፈለልህ አለ። እግዚአብሔር ረክቷል በሱ። እኔን ወክሎ ባይከፈለልኝስ ፍርድ ነው ያለብኝ። ተጣልቻለሁ። የቁጣ ልጅ ነኝ፣ የገሃነም ልጅ ነኝ፣ ከእግዚአብሔር ጋር ተጸበኛ ነኝ። ግን ምን ሆነ? ልጁ ኢየሱስ ክርስቶስን እኔን ለማዳን ራሱ መንገድ ፈጥሮ የማይለዋወጥ እግዚአብሔር ፐርማነንት የሆነ ህጋዊ የሆነ ውል፣ ህጋዊ በደሙ የገባ ውል ውሎ ወገኖቼ ተዋውለን እሱ የኔን ጽድቅ የክርስቶስን ጽድቅ የኔ አድርጎ የኔን ኃጢአት ክርስቶስ ላድርጎ እግዚአብሔር ልጁ አደረገኝ። ክርስትና ይሄ ነው። ለዚህ ጌታ እስቲ እልልታና ጭብጨባ እንስጠው። ክርስቶስ ቁጣውን ስለተሸከመ እግዚአብሔር በኃጢአተኞች ላይ ቁጣውን አቆሞ ሰላምን ሰጠ። ይሄ ነው የሆነው። አቆመ ቁጣው፣ በረደ ከቁጣው። እግዚአብሔር አምላክ ልጁ ላይ ተቆጣ፣ ልጁ ላይ ፈረደ። ከዛ በኋላ አቆመ። የሚገርማችሁ ነገር ከኛ ጋር ከዓለም ህዝብ በሙሉ ላይ ያለውን ቁጣ በሙሉ ከዚህ በፊት ስለተናገርኩት አሁን አልናገረውም። እላው ላይ ካደረገ በኋላ እሱን ከተቆጣ በኋላ በፍርድ ካደረገበት በኋላ ጌታ እግዚአብሔር አረፈ፣ ረካ። ከዛ ዞር አለና እያንዳንዳችን ጋር መጥቶ ሰላምን መሰረተ። እኔና እግዚአብሔር ሰላም ፈጠርን። እኔና እግዚአብሔር ታረቅን። ወገኖቼ አንቺና እግዚአብሔር ስለታረቃችሁ
ሶስተኛው ስላሴ መካከል አምላክ የሆነው መንፈስ ቅዱስ መጣና ባንተ ውስጥ ገባ። ፐርማነንትሊ የእግዚአብሔር ሆንክ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ያ ሰላም ስሜት አይደለም፣ ህጋዊ መሆኑን ማረጋገጫው ሌላ የመንፈስ ቅዱስ ማህተም ልጁን በተቀበልንበት ማይክሮ ሰከንድ ውስጥ የመንፈስ ቅዱስ ማህተምን ታተምን። መንፈስ ቅዱስ ሰላምን ይዞ ገባ። ሰላም ዲፖዚት አደረገ እግዚአብሔር በእያንዳንዳችን ውስጥ። የእግዚአብሔር ቤተሰቦች በጽድቅ ምክንያት ጦርነት አበቃ። የእግዚአብሔር ጠላቶች መሆናችን ተውና የእግዚአብሔር ወዳጆች ተባልን፣ የእግዚአብሔር ልጆች ተባልን። ይህ ሰላም በክርስቶስ ቤዛዊ ሥራ ላይ የተመሰረተ በመሆኑ ሰይጣን ስለ ድነታችን የሚያመጣብን የትኛውም ክስ ተቀባይነት አይኖረውም። እኛ በእግዚአብሔር ፊት ያለነው በክርስቶስ ጽድቅ ነው፣ በራሳችን ሥራ አይደለም። ተጠርተን ነው የእግዚአብሔር ልጅ የተባልነው። ልጅ ካልሆንን ብለን አይደለም፣ ልጄ ላርጋችሁ ብሎ እድለኞች ሆነን ነው። ኢየሱስ ያድናል። ስለዚህ ሰላም የሚለው ቃል ወገኖቼ በጣም ሚኒንግፉል ነው። ከእግዚአብሔር ጋር መታረቃችን ራሳችንን መቀበል አምጥቶልናል። ከእግዚአብሔር ጋር መታረቃችን ከሌላው ጋር ሰላም መኖር። ለዚህ ነው ቢቻላችሁ ከሰው ሁሉ ጋር ሰላም ኑሩ የሚለው። ክርስትና በሰላም በእርቅ በፍቅር ላይ የተመሰረተበት ምክንያት የተደረገልህ ነገር ስላለ ነው። ትእዛዛዊ ነው የእግዚአብሔር ቤተሰቦች። ስለዚህ የመጀመሪያው ቃል በግሪክ ምን ይላል? ኤሬኔ ይላል። የሚገርማችሁ ይሄ ተመጣጣኙ ቃል በዕብራይስጥ ሻሎም ነው የሚለው እና ይሄ ሁለንተናዊ ሰላም ነው። ዝም ብሎ የስሜት ጉዳይ አይደለም። ሁለንተና የአእምሮ ሰላም፣ የልብ ሰላም፣ ጤና ሰላም፣ የሁሉን ሰላም የሚያመለክት ነው። እግዚአብሔር መንፈስ ውስጣችን ሲመጣ እግዚአብሔር አምላክ ሰላምን አድርጓል። ብርሃን ወደ ቤታችን ገባ፣ ሰላም ወደ ቤታችን ገባ። የእግዚአብሔር ቤተሰቦች ለዚህ ነው የእግዚአብሔር ቃል ሲናገር መንፈስ ቅዱስ ሰላም የምን ፍሬ ነው ይላል? የመንፈስ ፍሬ ነው ይላል። እግዚአብሔር ቤተሰቦች ይህ ሰላም በክርስቶስ ደም የተገኘ ሰላም ነው። ይህ ሰላም የሚበዛ ነው፣ የሚቀጥል ነው። ከእግዚአብሔር ጋር ባለን ኢንቲሜሲ እየበዛ የሚሄድ ሰላም ነው። ይህ ሰላም ስሜት ላይ የተቀመጠ አይደለም። ይህ ሰላም ወገኖቼ መከራ ባለበት ሁሉ የማይደፈርስ ሰላም ነው። ኢየሱስ ጌታ ነው። አይምሮና ልብን ይገዛል ይህ ሰላም። አይምሮአችሁና ልባችሁን የሚገዛ የክርስቶስ ሰላም ይላል አይደለም ፊልጵስዩስ ላይ? አዎ ይህ ሰላም በነውጥ ውስጥ ምን ያደርጋል? ያረጋጋል። በጎደልና በሞላ ላይ የተመሰረተ አይደለም። ሰላሜን እሰጣችኋለሁ። ሰላሜ ዓለም እንደሚሰጠው አይደለም። ዓለም የምትሰጠው ሰላም የስሜት ሰላም ነው፣ ቋሚ አይደለም። በሞላና በጎደለ የተመሰረተ ነው። የእግዚአብሔር ሰላም ግን ወገኖች ፐርማነንትሊ ነው። የእግዚአብሔር ሰላም የማይደፈርስበት ምክንያት ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር የታረቅንበት ምን ስለሆነ? መሰረት ስለሆነ፣ ይቅርታ ያገኘንበት መሰረት ስለሆነ፣ ሁለንተናዊ ስለሆነ የእግዚአብሔር ቤተሰቦች። ስለዚህ የጽድቅ ፍሬ ከጸደቅ ሰላም ማግኘት አለብህ። ሰላም በአይምሮ፣ ሰላም በልብህ፣ ሰላም የማቋርጥ ጭንቀት ውስጥ ከሆንክ የሆነ ነገር አለ ማለት ነው። የሆነ ነገር አለ። በጎደለና በሞላ ውስጥ ካለ ወንድሜ ራስን መፈተሽ፣ እህቴ ራሳችንን መፈተሽ አለብን። የክርስቶስ ሰላም በጎደለና በሞላ ውስጥ የተመሰረተ አይደለም። ባገኘነውና ባጣነው ላይ የተመሰረተ አይደለም። እሱ ስሜታዊ ነው። እሱ ይመጣል ደግሞ ስናገኝ ይጠፋል። ያኛውን ይወላችሁ በማግኘት የምናመጣውን ሰላም በማጣት የምናጣውን ሰላም በማግኘት እናመጣዋለን። ገብቷችኋል? ማጣት የወሰደብህን ሰላም ስታገኝ ተመልሰዋለህ። አየህ፣ መጉደል የወሰደብህን ሰላም ሲሞላ ተመልሰዋለህ። አለመውለድ የወሰደብህን ሰላም በመውለድ ታመጣዋለህ። ይሄ ሰላም እንካ በእንካ አይደለም። ይሄ ሰላም ፍጥረታዊ ሰዎች አላቸው። በጎደለ በማግኘት በማጣት የሚመጣ አፕ ኤንድ ዳውን የሆነው ሰላም ፍጥረታዊ ሰዎች ከክርስቶስን መቀበል አያስፈልገም። ይሄ ልዩነቱ ይሄ ሰላም በመከራ ውስጥ ልባችን ይጠበቃል፣ አይምሮአችን ይጠበቃል። ሃሌሉያ።
መረጋጋት አለው፣ መደፍረስ የለውም። ሁልጊዜ ወገኖቼ ልባችን ደፋር ነው። በእግዚአብሔር ላይ እንታመናለን። ከክስ ውጭ ነን ያለ ነው። እግዚአብሔር እንደሚወደን እናምናለን ወገኖቼ። የእግዚአብሔር ቤተሰቦች ሰዎች አሁን ብትሞት ወዴት ነው የምትሄደው ስትሏቸው አላቅም የሚሏቸው ለምን እንደሆነ ታውቃላችሁ? ይህን ሰላም ስላልተቀበሉ ነው። ጋራንቲ ውስጣቸው የለም። አንተ ለምን አሁን ብሞት ወደ ጌታዬ ነው የምሄደው የምትለው ትቢት አይደለም። ጽድቅን በቆጠረልህ አምላክ ታምነህ ነው ያንን የምታደርገው። ለምን እንደሆነ ታውቃለህ? ውስጥህ እርግጠኝነት ገብቷል። በመንፈስ ቅዱስ አማካኝነት በምንም መንገድ ቋሚ ሰላምና ደስታ ሰይጣን አይሰጥም። ለምን? የሱ ፍሬ ሁከት ነው። የሱ ፍሬ ጭንቀት ነው። የሱ ፍሬ መከራ ነው ወገኖቼ። ለምንድነው ታዲያ ሰላማችን አፕ ኤንድ ዳውን የሚሆነው? ለምን? እግዚአብሔር አምላክ ሰላምን በመንፈስ ቅዱስ ውስጣችን አስቀምጧል። ከእግዚአብሔር ጋር ያለን ግንኙነት ግን በጠበቀ ቁጥር ያ ሰላም የሚበዛ ነው፣ መልቲፕል የሚሆን ነው፣ ህይወታችንን የሚወርስ ነው፣ አካባቢውን የሚወርስ ነው። በኢንቲሜሲ ወገኖቼ ያን ሰላም ማብዛት አለብን። ከእግዚአብሔር ጋር በመገናኘት መንፈስ ቅዱስ ኮንፈርት ሲሰማው በእኛ ውስጥ ወገኖቼ ያ ሰላም ፐርማነንት የሆነ የቆመ ሌላውን ነገር ያስናቀ የእግዚአብሔርን ነገር ያስከበረ የከበረውን ከተዋረደው የለየን ሰላማችንን ያስጠበቅን እንሄዳለን። ለምን? በጎደለና በሞላ ህይወታችን አይናወጥም። ባልና በማግኘትና በማጣት ህይወታችን አይለወጥም። ፕራክቲካል የሆነው የክርስትና ህይወት ይሄ ነው ወንድሜ። በቃ ይሄ ነው። የእግዚአብሔር ቤተሰቦች ሁሉም ሰው ሀብታም እንዲሆን ግዴታ አይደለም። አንዳንድ ጊዜ እንደዚህ አይነት አመለካከት ያላቸው ሰዎች አሉ። ድህነትን ከእግዚአብሔር ቁጣ ጋር የሚያያይዙ ትልልቅ እየተናገሩ ትንንሽ የሚኖሩ። ወንጌል ይህንን አስተምረንም። ወንጌል ከመከራ በላይ ነው። ወንጌል ከማግኘት በላይ ነው። ወንጌል ከመውለድ በላይ ነው። ወንጌል ከማግባት በላይ ነው። ወንጌል ከመስበክ በላይ ነው። ወንጌል ክርስቶስ ነው። ወንጌል ከእግዚአብሔር ጋር የታረቅንበት እውነት ነው። ሰላማችን ያለው እዛ ጋር ነው ወንድሞቼ። ደስታችን ያለው እዛ ጋር ነው ወገኖቼ። ሃሌሉያ። ክብራችን ያለው እዛ ጋር ነው። የእግዚአብሔር ቤተሰቦች እንደ ግዴታ አታድርጉት። ማግኘት ጥሩ ነው፣ እንዲኖር ያስፈልጋል፣ በጣም ጥሩ። እንዲሳካል ያስፈልጋል። ካልተሳካ ኢየሱስ አለህ። ይሄ ውሸተኛ ወንጌል አይደለም። ምን ሰማው ምን ፈልገው መስማት ስለምንፈልግ እንጂ ይህ መጽሐፍ ቅዱስ ይሄንን አይናገርም ወገኖቼ። እንዴ ማጣት እንዳለ ማግኘት አለ። እግዚአብሔር ይሰጣል። ከዛ ጋር አይደለም ግንኙነቱ። የኛ ሰላም የተመሰረተው በክርስቶስ ኢየሱስ ጽድቅ ላይ ነው። እሱን በማየት ላይ ነው ወገኖቼ። የማይመች ነገር አለ፣ ሰላማችን ይጠበቃል። አሞኬ ቀጥላለሁኝ እያመሰገንኩ። ኢየሱስ ያድናል። በውል አይደለም ከእግዚአብሔር ጋር ያለን ግንኙነት። ይሄንን አድርግልኝ፣ ይሄንን አደርግልሃለሁ፣ አመሰግናለሁ፣ አንተ ደግሞ ይሄንን ታደርግልኛል። በዛ ስምምነት አይደለም የመጣ ነው። ልጅ መሆን ከምንም በላይ ነው። መንግስትን መውረስ ከምንም በላይ ነው። እውነተኛውን አምላክ ማምለክ ከምንም በላይ ነው። ዘር በእውነተኛው አምላክ መመለኩ ያመለከ መኖሩ ከምንም በላይ ነው። የእግዚአብሔር ቤት ልጆቼ የገሃነም ልጆች አለመሆናቸው ለኔ ሚኒንግፉል ነው። ኢየሱስ ያድናል። የእግዚአብሔር ቤተሰቦች ለምንድነው እዚህ መንደር ውስጥ ብቻ የምንቀረው? ለምንድነው እንደዚህ በሞላና በጎደለ ነገር ውስጥ የምንገባው? ሰላማችን ከሰማይ የመጣ ነው። ሰላማችን ዋጋ ተከፍሎበታል። ሰላማችን ክርስቶስ ሞቶበታል። ሰላማችን ወገኖቼ በመንፈስ ቅዱስ አማካኝነት ውስጣችን አለ። እኔና አንተ ሰላምን በሌላ ነገር አንፈልገው፣ ውጭ አንፈልገው። ውጭ የለም። የኔ ወንድም እዚህ ቤት መጥተ እግዚአብሔር ቤት ላይ የሰላሙን ጌታ አግኝተ ሰላም ማግኘት ካልቻልክ የሆነ ነገር አለ ማለት ነው። ውጭ አልፈልገውም። ሰላም እኔ ውስጥ ገብቷል። የሰላም ምንጭ ጋር ታርቄያለሁ። ስለዚህ አልተስተካከለ ነገር አለ ማለት ነው። በቤቴ ሰላም ከሌለ የቱ ጋር ነው ትርጉሙ? ሰላም ባለቤቱ ጋር መምጣትና ከሱ ጋር ነገሮችን ማወያየት።
በቃ የኔ ካልኩሌሽን አይደለም ማለት ነው። የኔ ምኞት አይደለም ማለት ነው። የእግዚአብሔር የራሱ ፓተርን አለው ማለት ነው። ሰላማችን እንዴት ኤክሰርሳይዝ ማድረግ እንዳለብን የእግዚአብሔር ቤተሰቦች ጳውሎስ ይህንን ነው የሚነግረው። ጸድቃችኋል። አዎ የመጀመሪያው ቤኔፊት ሰላም አግኝተናል። ይሄ ሰላም ቋሚ ነው። ከማን ጋር ነው ሰላሙ? ከእግዚአብሔር ጋር ታርቀናል። ምህረት አግኝተናል። በፊቱ ድፍረት አለን ይላል። ቀጣዩ ደግሞ ይህንን ነው የሚናገረው። ሌላ በሚቀጥለው ሳምንት እንደ ጌታ ፍቃድ እንነጋገራለን። የእግዚአብሔር ቤተሰቦች የእግዚአብሔርን ሰላም አታስነኩ። በእውነት ነው ምላችሁ ከእግዚአብሔር ጋር የታረቅንበት እውነት ከፍ ያለ ነው። ከፍ ያለ ነው። ሰዎች ሌቭል ከሚያደርጉን ኑሮና ህይወት በላይ ከፍ ያለ ነው። ከማግኘት በላይ ከፍ ያለ ነው። ከማጣት በላይ ከፍ ያለ ነው። እባካችሁን እንደ ክርስቲያን እናስብ። በእውነት ነው ምላችሁ መስዋዕት እንደተከፈለለትና እንደጸደቀ ሰው እናስብ። ሰላማችንን ከሁኔቶች ጋር በማገናኘት ያልሞላም ብለን ቤታችንን አንበጥብጥ። ያልተሳካም ብለን ነገሮች ህመም ውስጥ አንግባ። ከዛ በላይ ነው። እኛ የክርስቶስ ነን። እኛ በእግዚአብሔር የታሰብን ሰዎች ነን። እግዚአብሔር ቫልዩ አድርጎናል። ልጁ አድርጎናል። እግዚአብሔር ዘላለምን ሊሰጠን እግዚአብሔር እቅድ ይዟል። ክርስቶስ ይመጣል። እግዚአብሔር ልጁን ኢየሱስን ይልካል። ይሄ የሚመጣ ጌታ ወገኖቼ በዚህ ምድር ሰላምን ሰጥቶን ሰላማችን ተጠብቆ እንዲኖር ይፈልጋል። ሰላማችሁ ይብዛ ወገኖቼ። አሜን። ሰላም ለእናንተ ይሁን። ሰላም ለቤታችሁ ይሁን። እመርቃችኋለሁ። ሰላም ለልጆቻችሁ ይሁን። ሰላማችሁ በክርስቶስ ያገኛችሁት ብዝት ይበልላችሁ። አይምሮን የሚያልፍ ሰላም ያገኛችሁ። የታረቃችሁበት ሰላም ልባችሁን ያገኘው። ስትወጡ ሰላም ይሁን። ስትገቡ ሰላም ይሁን። በደሙ የተገኘ ሰላም ይሁን። የልጅነት ሰላም ይሁን። በመንፈስ ቅዱስ የተገኘ ሰላም ይሁን። የእግዚአብሔር ቤተሰቦች ይሄ ሰላም ሁለንተናዊ ሰላም ነው። ሻሎም የሚለው ሁለንተናዊ ሰላም በጤናችን ላይ፣ በመውጣት ፋይናንሳችን ላይ፣ ሁሉ ነገር ላይ የእግዚአብሔር ሰላም ጥበቃው፣ እረፍቱ ከምንም ጋር የተገናኘ አይደለም። ከእርቅ ጋር የተገናኘ ነው። በክርስቶስ ከታረቅንበት እርቅ ጋር የተገናኘ ነው። ስለዚህ ሰላምን ፍለጋ የትም አንሄድም። ሰላም ለማግኘት ምንም አንቆጥርም፣ ምንም አንሰቃይም። የእግዚአብሔር ቤተሰቦች ብንማር ሰላም ሞልቶን ነው የምንማረው። ብንሰራ ሰላም ሞልቶን ነው። ብናገባ ሰላም ሞልቶን ነው። ለማግባት ሰላም አንሄድም። ሰላም ለማግኘት ወደ ጋብቻ አንሄድም። ሰላም ለማግኘት አናገለግልም። ሰላም ለማግኘት ወገኖቼ ልጆች አንወልድም። እኛ ኦልሬዲ ሰላም ያገኘን ሰዎች ነን። በማ በክርስቶስ። ለዚህ ጌታ እንቆምና እንጸልያለን። ጌታ ኢየሱስ ይባርካችሁ።